ገበያ ላይ ከወጣ በኋላ ዋጋው የትያለሌ ሽቶ ግን እንብዛም ተብሎ ተወቅሷል በብዙዎች ቶም ፎርድ አፍቃሪዎች። ያው ታውቃላችሁ ቶም ፎርድ ራሱ የራሱ የሆነ በጣም እውቅናን ያተረፈ የሽቶ ብራንድ ነው። ይሄኛው ሽቶ ከሌሎቹ ሽቶቹ ጋር ከዛሬ ይዟቸው ከወጣው ጋር ኮምፔር ሲደረግ በጣም የተለያየ ወቀሳ ደርሶበታል። እውነት ለመናገር ሁለቱም ቤስት ሽቶዎች ናቸው። ሁለቱም ውድ ሽቶዎች ናቸው። ሁለቱም በጣም የሆነ በቃ ክላሲ ጸዲ ሰው የሚቀባው ሽቶዎች ናቸው። ሁለቱም ዩኒሴክስ ናቸው። ከሁለቱ ግን ሞር ለሴትም ለወንድም በቃ ቤስት ሶሉሽን ነው ምረጭ ብላችሁ ካላችሁ ይላኔ ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ጠረስልኝ ወደዚህ እንዲከርናችሁልኛል። ዛሬ ከስራዬ ቦታ ከች ብያለሁ በአዲስ ሀሳብ። ክሬድ ወይንስ ቶም ፎርድ ከሁለቱ የቱ ይሻላል? ሁለቱም ለወንድም ለሴትም የሚሆኑ ሽቶዎች ናቸው። ሁለቱም በጣም የነቀሉ ፌመስ ሽቶዎች ናቸው። የትኛው ይበልጣል? ለምን ይበልጣል? እስከ መጨረሻ ድረስ አዳምጣችሁ የእናንተን አመለካከት የእናንተን አስተያየት ኮሜንት ላይ ጻፉልን። ሁሉ ጊዜ እንደምለው ያላስተዋልንበትን ነገር እንድናስተውል ይረዳናል በማለት እዚህ ጋር ደግሞ ለእናንተ ለማሳየት አቮካዶ አቮካዶ ነፍሴ እስኪወጣ ነው የምወደው። ነፍሴ እስኪወጣ እዚህ ልክ ስመጣ ጠዋት የመጀመሪያ ነገር የማደርገው አቮካዶ አቮካዶ ብሉ። በጣም ይጠቅማል። ኤልሲ ስለ ሽቶ ልታወሪ ነው ስለ አቮካዶ ልታወሪ ነው ብላችሁ ትሉኛላችሁ። እምበላው አረንጓዴ፣ የለበስኩት አረንጓዴ፣ ገና ጥበብ ያመረው በአረንጓዴ። አረንጓዴ ማበብ ማለት ነው። ዘይት የለው፣ ጨው የለው። አፍ ውስጥ ነው የሚሟሟው። አንድ አቮካዶ እንግሊዝ ሀገር አክቹሊ ሁለት ነው ፓክ የሚደረገው። እንግዲህ ሱፐር ማርኬት ሄጄ ስገዛ ማለት ነው። እንግሊዝ ሀገር አቮካዶ ሁለቱን 2 ፓውንድ ባልሳሳት ከ26 ሴንት ነው የምንገዛው። ለንደን ላይ ቬነስ እኔ የምኖርበት ኤሪያ ደግሞ ብትመጡ ቬነስ አካባቢ ክልሏ ብትመጡ አንድ አቮካዶ አንዷን ፍሬ 4 ዩሮ ከ50 ነው የምንከፍለው አንዷን ፍሬ። ስለዚህ እኔ እዚህ ሀገር ስመጣ የመጀመሪያ ማጠቃው አቮካዶ ነው። ምክንያቱም ከኛ ጋር ኮምፔር ስታረጉት እዚህ ይረክሳል። ኧረ ወደ ገደለው፣ ኧረ የሽቶ ያለ፣ ኧረ ክሬድ፣ ኧረ ቶም ፎርድ። በቃ ቶም ፎርድ ወይስ ክሬድ? ለእናንተ ቤስታችሁ የትኛው ነው? ኮሜንት ላይ ጻፉልኝ። እኔም ሁለቱንም በጣም የምወዳቸው ታውቃላችሁ። በተለይ ቪዲዮዎቼ ስለ ቶም ፎርድ አውርቻለሁ። ቶም ፎርድ ፍቅሬ ነው። ክሬድም ቆንጆ ነው። ወደ መጣሁበት ሀሳብ ስመለስ በመጀመሪያ እንድናየው የፈለኩት ክሬድ አቬንቱስ በጣም ፌመስ የሆነ ይሄን ሽቶ መቼም አላቀውም የሚል የለም። የሴት አለው የወንድ አለው። እኔ ግን ዛሬ እንድናወራ የፈለኩት የወንዱን ነው። ለምን በሉኝ፣ የወንዱ ወንድም ሴትም መጠቀም ይችላል። የሴቱን ግን ራሱ ለሴት ብለው የሰሩት ወንድ አይጠቀመው ኦብቪየስ፣ ምክንያቱም ጣፈጥ ይላል፣ ስዊትነስ በጣም አለው። የወንዱ ግን የመጨረሻ ኤክስትሪምሊ ኤሌጋንት የሚባል ሽቶ ነው።
በቃ የመጨረሻ የሽቶዎች የኤሌጋንት ሽቶዎች አለቃ ብለው ይጠሩታል። በጣም የታወቀ ከ1760 ጀምሮ ሽቶ በመቀመም ለንጉሶች፣ ለታዋቂ ሰዎች፣ በጣም ፌመስ ለሆኑ ለባለስልጣኖች፣ እንደዚህ በቃ ትልቅ ፖዚሽን ላላቸው ሰዎች ሽቶን የሚቀመም የፈረንሳይ ካምፓኒ ነው። ለመጀመሪያ ጊዜ በ2010 ክሬድ አቬንቱስን ለመጀመሪያ ጊዜ በ2010 ነው ገበያ ላይ ይዞት የወጣው። በጣም ፌም ነቀለ። ይሄ ሽቶ ምን አይነት ትርጉም ይሰጣል መሰላችሁ? በጣም ሰክሰስፉል የሆነ ሰው፣ ትራቭል የሚያደርግ ሰው፣ አለቃ ባህሪ ያለው ሰው እንደነገርኳችሁ ወንድም ሴትም የወንዱን ይሄኛውን መጠቀም ይችላል። በጣም ደስ የሚል ኤክስትሪምሊ ኤሌጋንት የሆነ ሽቶ ነው። ምንድን ነው የሚለየው ብላችሁ ካላችሁ ይሄ ሽቶ ኤሌጋንት ፍሬሽ፣ በቃ ጸደት ያለ ታጥባ ወጣች አይነት ፊሊንግ ነው የሚሰጠው። ዊኬንድ ላይ ብትቀቡት፣ በስራ ጊዜ ብትቀቡት፣ እንዴት ብዬ ልንገራችሁ፣ የሁል ቀን ሽቶ ነው። እኔ በተለያየ ቪዲዮዎቼ ተናግሬያለሁ። ጣፋጭ ሽቶ አልወድም። ይሄንኑ ራሱ ክሬድ አቬንቱስ ለሴት የተሰራውን እኔ አልቀባውም፣ ምክንያቱም ጣፋጭ ሽቶ አልወድም። ጠፈጥ ካለብኝ የሆነ አልወድ። ይሄ ግን በጣም ባላንስ የተደረገ ዩኒክ ላይክ እንዴት ብዬ ልንገራችሁ፣ ብዙ ጊዜ ፍሩቲ የሆኑ ሽቶዎች ያሰለቻሉ፣ ኮመን ናቸው። በቃ ምንም የሆነ ከተወሰነ ጊዜ በኋላ አንድ አይነት የመምሰል ባህሪ ያላቸው። ይሄ ግን ፍሩቲ የሆነው አት ዘ ሴም ታይም የመጨረሻ ኤሌጋንት የሆነ ሽታ ነው ያለው። አታብዙት፣ በጣም ኃይለኛ ነው። ብዙ ሰዓት ይቆያል። ሎንግ ላስቲንግ ነው። ስለዚህ ስትቀቡ 1-2 በቃ ከዛ በላይ አታብዙ። ላይክ እንደ ሁሉ ነገር ሲበዛ ኤሌጋንትነቱ ይጠፋል። የሆነ በቃ እንዴት ብዬ ልንገራችሁ፣ የሆነ በልኩ ሲሆን ደስ ይላል። ቀስ እያለ ሲመጣ ነው ደስ የሚለው። ግሪን አፕል በቃ ይሄ በጣም በኃይለኛ ውስጡ የሚሰማው ኖት ግሪን አፕል ፍሬሽ፣ ትንሽ የፍላወር የመሆን ነገር አለው። እንደነገርኳችሁ ይሄ በ2010 እንደወጣ በጣም በኃይለኛው ነው የተሸጠው። እስካሁን ድረስ ክሬድ ከሰራቸው ኮሌክሽኖች ውስጥ ስቲል ይሄ ነው በኃይለኛው የሚሸጠው ለወንድም ለሴትም። የወጣት ኤሌጋንት ቆንጆ ሽቶ ብላችሁ ካላችሁኝ አንደኛ ከቶም ፎርድ ጋር ስናወዳድረው እስቲ እናንተ ከክሬድ እና ከቶም ፎርድ የትኛውን ኮሌክሽን ትወዱታላችሁ? የትኛው ነው ፌቨሪታችሁ? እኔ ያው ታውቃላችሁ ሁሉ ጊዜ ቶም ፎርድ ነኝ። ይሄ ግን በቃ እንዴት ብዬ ልንገራችሁ ዩኒክ ነው። ዩኒክ በጣም ክላሲ የሆነ ቶም ፎርድ ኤበኒ ፊውሜ በጣም ብዙ ተብሎለታል። የዛሬ 3 ዓመት ነው የወጣው። ገበያ ላይ ከወጣ በኋላ ዋጋው የትያለሌ ሽቶ ግን እምብዛም ተብሎ ተወቅሷል በብዙዎች ቶም ፎርድ አፍቃሪዎች። ያው ታውቃላችሁ ቶም ፎርድ ራሱ የራሱ የሆነ በጣም እውቅናን ያተረፈ የሽቶ ብራንድ ነው። ይሄኛው ሽቶ ከሌሎቹ ሽቶቹ ጋር ከዛሬ ይዟቸው ከወጣው ጋር ኮምፔር ሲደረግ በጣም የተለያየ ወቀሳ ደርሶበታል። እውነት ለመናገር በጣም ቆንጆ ሽቶ ነው። እንዴት ብዬ እንደምነግራችሁ አላውቅም። ሎንግ ላስቲንግ እንደ ሁሉ ጊዜ ያው የቶም ፎርድ ሽቶዎች በጣም ብዙ ሰዓት ነው የሚቆዩት። ይሄ ሌዘር ውዲ የሆነ በቃ ስፓይሲ የሆነ ውዲ በጣም ካልም ያደርጋል ይባላል። ይሄ ሽቶ ሲሰራ ራሱ ፎርሙላው ካልም የማድረግ ረጋ የማድረግ ባህሪ አለው። ምክንያቱም አቀማመሙ ለዛ ፐርፐስ ተብሎ የተሰራ ሽቶ ነው ይባላል። ብዙዎችም በዚህ ጉዳይ ላይ ኮንፈርም ያደርጋሉ። እውነት ነው ይባላል። አምብር አለው። እንደነገርኳችሁ ስትሮንግ ነው፣ ግን እንደሌሎቹ በቃ በጥብጤ ብላችሁ የምትሉት ሽቶ አይደለም። በጣም ደስ የሚል ቀስ እያለ በቃ ላይክ አንዴ ከተቀባችሁት የማይጠፋ ሽቶ ቆንጆ ነው።
የሚለው ወይ ሽታው ደስ ይላል። አምብራ ሌዘር ብላክ ፔፐር በጣም በኃይለኛ ብላክ ፔፐር አለው። ደስ እንደሚል ልነግራችሁ አልችልም። የሆነ በጣም ኤሌጋንት ኤክስትሪምሊ ኤሌጋንት እውነት ለመናገር በጣም ቆንጆ ኤሌጋንት የሆነ ሽታ ነው ያለው። የሆነ እቅፍ የሚያረግ አይነት ሽቶ ነው። ለወንድም ለሴትም ይሆናል። እኔ ያው ታውቃላችሁ የቶም ፎርድ በጣም አፍቃሪ ነኝ። ቶም ፎርድ የተለያየ ቪዲዮዎች ላይም የተለያዩ ሽቶች ከዚህ በፊት አሳይቻችኋለሁ፣ ተወያይተናል። ይሄኛው ከሌሎቹ ጋር ኮምፔር ስናደርገው እኔ እውነት ለመናገር በጣም ወድጄዋለሁ። በጣም ደስ የሚል ሽቶ ነው። እዩት። ይሄንኑ ሽቶ ቫኒላ በሚለው ፎርሙላቸው ገዝቼዋለሁ። ይሄ ግን ልዩ ነው። ለወንድም ለሴትም በጣም ቆንጆ ሽቶ ነው። ማታ ቀን ልዩ ዝግጅት ላይ የተለያየ ሁኔታ ላይ ብታረጉት ብትቀቡት በጣም ደስ የሚል ኤሌጋንት የሆነ ሽቶ ነው። እንደነገርኳችሁ ኃይለኛ ስለሆነ ሎንግ ላስቲንግ ስለሆነ በጣም አታብዙ። ይሄንንም 1 2 በቃ ለስለስ ብሎ ቀስ እያለ እቅፍ የሚያረግ ሽቶ ነው። በጣም 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 ወድጄዋለሁ። ከሁለቱ ብላችሁ ካላችሁኝ ሁለቱም በጣም ቆንጆ ሽቶ ነው። ሁለቱም በዚህ በኩል ቶም ፎርድ ኤበኒ፣ በዚህ በኩል ደግሞ ክሬድ። እንዴት ብዬ ልንገራችሁ? እንደኔ በጣም በተደጋጋሚ ውዲ፣ ሌዘር፣ አምብራ፣ ብላክ ፔፐር እንደነዚህ በቃ ዶሚኔት የሚያደርጉ ካራክተር ያላቸው ሽቶች የምትቀቡ ከሆነ ለየት ያለ ልዩ የሆነ ፍራግራንስ ካላችሁ ለየት ያለ ነገር ለመግዛት ይሄንን አድቫይዝ አደርጋለሁ። ይሄ ግን ቤስትዬ ለኔ አደር ነው። በጣም ነው የምወደው። እኔ ታውቃላችሁ የቶም ፎርድ ችግር አለብኝ። በጣም ነው የምወደው። የነሱን ሽቶ መቀባት ከጀመርኩኝ የቶም ፎርድ ሽቶ ለመጀመሪያ ጊዜ ገዛሁት ባልሳሳት የዛሬ 12 ዓመት የዛሬ 13 ዓመት ለመጀመሪያ ጊዜ የገዛሁት ወይን ጠጅ ጠርሙሱ ስቲል እስካሁን ድረስ አለ። ግን ከዛ በኋላ በጣም 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 እያሻሻለ ልዩ የሆኑ ሽቶች ነው ሁሉ ጊዜ ይዞ የሚወጣው። እኔ በጣም ወድጄዋለሁ። እናንተ ከሁለቱን የቱን ትላላችሁ? ኮሜንት ላይ እንዲሁም ደግሞ ለምን ከሁለቱ መረጣችሁ? እነዚህ የሆነ ፍቅርዬ የሆኑ ሽቶዎች ናቸው። ይሄ ደግሞ ቁም ነገረኛ አይነት ቫይብ የሚሰጥ ይመስለኛል። እስቲ የእናንተን አመለካከት የእናንተን አስተያየት ስለ ሁለቱ ኮሜንት ላይ ጻፉልኝ። ሁለቱም ቤስት ሽቶዎች ናቸው። ሁለቱም ውድ ሽቶዎች ናቸው። ሁለቱም በጣም የሆነ በቃ ክላሲ ጸዲ ሰው የሚቀባው ሽቶዎች ናቸው። ሁለቱም ዩኒሴክስ ናቸው። ከሁለቱ ግን ሞር ለሴትም ለወንድም በቃ ቤስት ሶሉሽን ነው ምረጭ ብላችሁ ካላችሁ ለኔ ቶም ፎርድዬ። ይሄኛው ትንሽ ጥንቃቄ ይፈልጋል። ትንሽ በእኔ አመለካከት። እናንተ ምን ትላላችሁ? የእናንተን አመለካከት የእናንተን አስተያየት ኮሜንት ላይ ጻፉልን። ሁሉ ጊዜ እንደምለው ያልተነኩ ያልተዳሰሱ ሀሳቦች ሼር እንድንደራረግ ላይክ በማድረግ ይሄ ቻናል እንዲያድግ የራሳችሁን አስተዋጽኦ እንድታደርጉ አደራ እያልኩኝ በሚቀጥለው ኢትዮ ኤልሲ ላይፍ ስታይል ላይ ጠቃሚ በሆነ እያዝናና በሚያስተምር በተለያዩ ቪዲዮዎች እስከምንገናኝ ተባረኩልኝ ወዶችዬ።